ካርሎስ ባሌባ ጉዳይ ማንቸስተር ዩናይትድ ተመልሶ ገብቶበታል። ዙሩ ባጭ ነገር ይዞ ሄዷል ለብራይተን ይዞ የሄዱትን ነገር 75 ሚሊዮን ዩሮ ወይም ግርምሾ እንደገለጽከው ከ60 እስከ 65 ሚሊዮን ፓውንድ ያው ፓውንድና ዩሮ ልዩነት ስላለው ፓውንድ ወደ ቫልዩ ይወደዳል። 60 እስከ 65 ሚሊዮን ፓውንድ 60 በቀጥታ የሚከፈል አምስቱ ደግሞ በቦነስ መልክ የሚከፈል አድርገው 65 ከ60 እስከ 65 አቅርቧል። በድምሩ 65 ሚሊዮን ፓውንድ ወይም 75 ሚሊዮን ዩሮ። ብራይተን ጥያቄውን ተቀብሏል። ተጫዋችን መውሰድ ትችላላችሁ ብሏል። ግሪን ላይት አሳይቷል። ግን ባለፈው ነው ብሬገገመው ግን ዋጋ ጨምሩ። አሁን ትንሽ ያው እንደራደር አይነት ነገር አለ አይደል? አንድም ሁለትም ምንድነው እድሜ ማምሻ ነው እንደሚባለው ትከራከራለህ። ገብቷል። ዝም ብለህ ስለመጣለ ማንቸስተር ዩናይትድ አጥንቶ ነው ያስገባው ዋጋውን። በነገራችን በደንብ አጥንቶ አስጠንቶ ብራይተን ሊለቅበት የሚችለውን ዋጋ ገምቶ አስልቶ ነው ይሄንን ዋጋ ያስከፈረው። ከዛ ውጪ ማንቸስተር ዩናይትድ ብዙ አማራጮችን ሞክሮ እነዛ አማራጮች የመሆን እድላቸው ሲጠብበት ወደዚህ የመጨረሻ ውሳኔ የመጣበት ሂደት እናያለን እንጂ ማንቸስተር ዩናይትድ ይህንን ተጫዋች ገና የዝውውር መስኮቱ እንደተከፈተ ማስፈረም ይችል ነበር። በዚህ ዋጋ ግልጽ ነው። በዚህ ዋጋ ማስፈረም ይችል ነበር። ምክንያቱም ተጫዋቹ ባለፈው ዓመት ያሳየው ፐርፎርማንስ ጥሩ አልነበረም። ያው ተጫዋች ያጋጥማል። ተጫዋች እንዲህ አይነት ነገሮች ያጋጥማሉ። የሆነ አንድ ዓመት ጥሩ ትሆናለህ፣ ቀጣዩ ዓመት ደግሞ የሆነ ነገር ሊያጋጥም ይችላል በተለያየ ምክንያት። አሰልጣኝ አሁን በአሰልጣኝ ዲዘርቢ ሲል ስር ባሌባ በጣም ምርጥ ተጫዋች ነበር። በጣም ድንቅ ተጫዋች ነበር። ባሌባ ዓለም ሁሉ ባሌባ እያለ ሌላው ካይሲዶ እንድከት ነው የሚመለምሉት እያልኛ ሁሉ ብራይተኖች እንዴት አይነት መልማይ ነው እንዴት አይነት አይን ነው ያላቸው እስከንል ድረስ የተረነቅንበት ተጫዋች ነው። ፋቢያን ዩርዘር ከመጡ በኋላ አንደኛ የዝውውሩ ጉዳይ ትንሽ ተጫዋቹን የጎዳው ይመስለኛል። ግርቤ የዝውውሩ ጉዳይ ከማንቸስተር ዩናይትድ ጋር ስሙ ተያዘ። ፋቢያን ዩርዘር አምና ሲመጡ አሰልጣኙ ማለት ነው። ከዛ ብራይተን እንደ ካይሲዶ ነው የተጫዋች ብሎ አሰቡ። ካይሲዶን ሁሌም ደጋግመን እናነሳዋለን። ካይሲዶን ለአርሰናል በ80 ሚሊዮን ፓውንድ ለመሸጥ ቢፈልጉም አርሰናል 80 አልከፍልም ብሎ ቀረ። ከዛ ግን ከ6 ወር በኋላ ቫልዩ በጣም ጨምሮ 120 አካባቢ ነው ቼልሲ ወሰደው። የ40 ሚሊዮን ፓውንድ ምናምን አካባቢ ልዩነት ነበረው በወቅቱ። ብራይተንም ተመሳሳይ ነገር ነው። በካርሎስ ባሌባ ዝውውር ጉዳይም ሊኖር የሚችለው ነገር ተመሳሳይ ሲናሪዮ ነው። ብናቆየው ተጫዋቹን አንድ ዓመት 22 ዓመቱ ነው፣ ቀጣይ ዓመት 23 ዓመቱ ቢሆነው ነው። ይሄ ተጫዋች ቢቆይልን የበለጠ ዋጋ ይጨምርልናል እንጂ ማንቸስተር ዩናይትድ የዛኔ ከ70 እስከ 80 ሚሊዮን ፓውንድ ነው የገመተው። በዛ ዋጋ መሸጥ ለብራይተኖች በወቅቱ ተጫዋቹ ቫልዩ እየጨመረ የሚሄድ ስለሆነ ትርጉም የለውም። አንድ ዓመት ደሞዙን ከፍዬ 5 ሚሊዮን ዩሮ ወይ 3 ሚሊዮን ዩሮ ዓመታዊ ደሞዙን ከፍዬ ባቆየው ዋጋው ይንርልኛል ነው የብራይተን ሐሳብ ነበር። ግን አልተገጣጠሙም። ግርምዬ አልሆነም። ያልተገጣጠሙበት ምክንያት ብራይተን በፋቢያን ዩርዘር ስለ ተጫዋቹ እየሰጠው ያለው እድል አነስተኛ መሆኑ፣ የተሰጠውንም እድል አለመጠቀሙ ጥያቄ ታነሳለ። ተጫዋቹ በሚገባበት ጨዋታዎች ደስተኛ ሆኖ ስለማይገባም ሊሆን ይችላል። ግን እንደዚህ አይነት ነገሮች እየተፈጠሩ ነው። ሁለተኛ ታክቲካሊ የተጫዋቹ ያጫወት መንገድና ፋቢያን ዩርዘር የሚመርጡት ያጫወት መንገድ በጣም የተለያየ ሆኖ ታየዋለህ። የካርሎስ ባሌባ ቲፒካል 6 ቁጥር ነው። በቃ ማለት ከቦታው የማይነቃነቅ በደንብ ሸፍኖ ተከላካዩን መጫወት የሚችል በአልፎ አልፎ በአጋጣሚዎች እየሄደ ለማጥቃት ጥረት የሚያደርግ ሹት የሚመታ ልጅ አይነት ተጫዋች ነው። የሚጠቀሙባቸው ተጫዋቾች እንደነ ሄንሽሉድ፣ ፓስካል ግሮስ አይነት ተጫዋቾች ደግሞ ሞር ከኳስ ጋር ያላቸው ግንኙነት ትልቁ ነው። ፕሮግሬሲቭ የሆነ አጫወት የሚጫወቱ ወይም ተቀባብሎ መውጣት የሚችሉ። የኛው ተጫዋች ደግሞ ሎንግ ፓሶችን እንደ ፓርቲ አይነት ባህሪ ያለው ተጫዋች ነው። ባሌባ የፓርቲ አይነት ባህሪ ያለው ቶማስ ፓርቲ አይነት ጋር የሚመሳሰል አብዛኞቹ ባህሪዎቹ ይመሳሰላሉ እና ያጫወት መንገድ ለአሰልጣኝ ፋቢያን ዩርዘር አይመችም። ለማንቸስተር ዩናይትድ ግን ይመቻል ያጫወት መንገድ። እውነት ለመናገር ባሌባ የሚጫወትበት መንገድ እመጣበታለሁ ወደሱ አሁን ምንድነው ብራይተን እና ማንቸስተር ዩናይትድ ከተጫዋቹ ጋር ተስማምተዋል። ሁሉ ነገር አልቋል። ከብራይተን ጋርም ተቀራርበዋል በብዙ ነገሮች። ነገር ግን የሚቀረው ነገር ብራይተን እና ማንቸስተር ዩናይትድ 75 አቅርበዋል። ማንቸስተር ዩናይትድ እንግዲህ ብራይተን የሚጠይቀው ይኖራል። ይሄን ያልጨምሩልኝ ይላል። ማንቸስተር ዩናይትድ አውቶማቲካሊ ይጨምራል ወይ ተጨምሩ ያሉትን ግማሹን ይጨምራሉ ወይ ሮቡን ይጨምሩና
ከዛ ያበቃል ማለት ነው። ዝውውሩ ይታወቃል፣ ተቀራርበዋል። ብራይተን የሚፈልገውና ማንቸስተር ዩናይትድ የሚፈልገው ይታወቃል። ያው ግን አንድ የሁለቴ ትጣጣላለህ። በቀደም ሰሞኑን ሮድሪ ላይ ሲሆን እንደነበረው ማለት ነው። አንዴ ጣሉባቸው፣ ሁለተኛ መጡ፣ ሶስተኛ እንደውም ባርሴሎና 4 ጊዜ ሁሉ ነው የመጣው። ግን ቶሎ ቶሎ ነው የሚመጡት። በየ2 ቀኑ በየ3 ቀኑ እየመጡ ዝውውሩን ያከናወኑበት ሂደት እንመለከታለን። ስለዚህ የካርሎስ ባሌባ ዝውውር ኦልሞስት ያለቀ ዝውውር ነው ማለት እንችላለን በዚህ ሂደት ውስጥ። ለማንቸስተር ዩናይትዳውያን ወይም ለማንቸስተር ዩናይትድ ይሄ ተጫዋች አማካይ መስመሩ በማሳደግ ረገድ ምን ያህል ጠቀሜታ አለው የሚለው እሱ ሌላኛው ትልቁ ጥያቄ ነው። ቅድም እንዳልኩት ነው ባሌባ የቶማስ ፓርቲ አይነት ባህሪ ያለው ተጫዋች ስለሆነ ማንቸስተር ዩናይትድ ላይ ክለብ በብዛት የሚፈልጋቸው 6 ቁጥሮች አሁን ካዝሜሮን ተመልከተው፣ ኢቭን ዮሪ ቴሎማንስን ተመልከታቸው፣ ኳሱን ደብቀው ረጃጅም ፓሶች የሚያደርጉ አይነት ተጫዋቾች፣ ኳሱን ይዘው ቶሎ ረጃጅም ፓሶችን ለመስመር ተጫዋቾች የሚያደርሱ ካውንተር አታኪንጉ ላይ በፍጥነት መሳተፍ የሚፈልጉ አይነት ተጫዋቾች ነው እናገኛቸዋለን። ከባህሪ አንጻር ካርሎስ ባሌባ ፐርፌክትሊ ለማንቸስተር ዩናይትድ የሚሆን ተጫዋች ይመስለኛል። ከተጫዋቹ ያጫወት መንገድ አንጻር ማንቸስተር ዩናይትድ ከሚፈልገው 6 ቁጥርና ከማይክል ካሪክ ያጫወት መንገድ አንጻር ስንመለከተው ካርሎስ ባሌባ ጥሩና ጠቃሚ ተጫዋች መሆን እድል አለው። ትልቁ በካርሎስ ባሌባ ዝውውር ላይ የምናነሳው ክፍተት እንደኔ ያምና ፐርፎርማንሱ ነው። ወይም ያለፈው የውድድር ዓመት ላይ የነበረው ፐርፎርማንስ እንዴት ተሻሽሎ ሊመጣ ይችላል? የፐርፎርማንስ ቅድም እንዳልከው ግርምሾ 22 ዓመቱ ነው ገና ልጁ። በጣም ብዙ ሩም አለው ሰርቶ የመለወጥ የማደግ የተበላሸ አቋሙ ካለ የማስተካከል ይሄ እድሜ ታስተካክልበታለህ እና ማንቸስተር ዩናይትድም ያንን ታሳቢ ባረገ መንገድ ካልኩሌሽን ሰርቶ የገባበት ይመስለኛል። አይ ቲንክ የነ ኦሬል ቹዋሚኒ የነ ካማቪንጋ ዝውውር ብዙ አልገፋላቸውም ለማንቸስተር ዩናይትዶች፣ ብዙ አልገፋላቸውም፣ ብዙ አልሄደላቸው። ያ አለመሄዱን ተከትሎ ያ አለመሆኑን ተከትሎ ማንቸስተር ዩናይትዶች ብዙ ጊዜያቸው ማጥፋት አልፈለጉም። ጊዜ ባጠፉ ቁጥር ነገሮች ከእጃቸው እየወጡ ነው። ኒውካስል ገባባቸው ካርሎስ ባሌባ ላይ ግርሜ። እንዲሁም እኔ ሜን ኮዝ የሚመስለኝ ባሌባ ላይ እንዲፈጥኑ ያደረጋቸው የኒውካስል መግባት ነው ዝውውሩ ላይ። ወይ ራሱ ባሌባ ወይ ብራይተን ጥያቄ አቅርቦ ሊሆን ይችላል፣ ወይ ወስኑና ነው ወይ ደግሞ እኛ ለኒውካስል ልንሸጠው ነው የሚል ተጫዋቹን ማትፈልግ ከሆነ የሚል ጥያቄም መጥቶ ሊሆን ይችላል። አስገዳጅ ጥያቄ ይህንን ውሳኔ ማንቸስተር ዩናይትድ የወሰኑ። በዚህ ሂደት ውስጥ እንግዲህ የባሌባ ወደ ማንቸስተር ዩናይትድ መምጣት የመጀመሪያው ነገር የክለቡን ክፍተት ይሞላል። የመጀመሪያው ነገር ሁሌ የምናነሳው ማንቸስተር ዩናይትድ የስኳድ ዴፕዝ ችግር አለበት፣ የጥልቀት ችግር አለበት ብለን ደጋግመን እናነሳለን በማንቸስተር ዩናይትድ ቤት ውስጥ። ስለዚህ እሱን የሚፈታ ዝውውር ሊሆን ይችላል ብለን አምናለሁ እኔ። ይሄ የዴፕዝ ችግራቸውን ከመፍታት አንጻር ከኳሊቲ አንጻር ካየ ነው የባሌባ ጉዳይ ቅድም እንዳልኩት ነው። ታቻምና ያሳየው አቋም በደንብ ኳሊቲ ያለው ተጫዋች እንደሆነ ያሳያል። ዘንድሮ ወይም ባለፈው ዓመት ያሳየና አቋም ግን ኢቭን 60 ይገባዋል ለእኔ ጥያቄ ያስነሳብኛል። 60 የሚገባው ተጫዋች አይደለም አምና ያሳየው አቋም። ግን ማንቸስተር ዩናይትድ በዚህ አጋጣሚ ባሌባን ወደ ክለቡ ካመጣ በኋላ ያለፈውን ማይክል ካሪክ ያው በተለይ ማይክል ካሪክ እንደ አዲስ ተጫዋቾችን እየፈጠሯቸው ያሉት ተጫዋቾች አሉ። እንደ አዲስ እንደገና እንዲነቃቁ እንደገና በማንቸስተር ዩናይትድ ሪቫይቭ እንዲያደርጉ ተጫዋቾችን አድርገዋል። ሮብን አሞሪምን አስወጥተው ማይክል ካሪክን ካመጡ በኋላ ብዙ ኬሪያራቸው ሪቫይቭ ያደረገ እንደነ ሉክሻው አብዛኞቹ ተጫዋቾች ከነበሩበት ተሻሽለዋል። የትኛውም ተጫዋች በማንቸስተር ዩናይትድ ለዛ ነው ክለቡም ቶፕ 4 ውስጥ መጨረስ የቻሉ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ውጤት መጨረስ የቻሉ። ካሪክ ላይ እምነት ካለ እንደዚህ አይነት ተጫዋቾችን የማስተካከል የኮቢ ማይኖ አመቱ ሙሉ ተቀምጦ የነበረን ተጫዋች ከተቀያሪ ወንበር ላይ አንስተ እንዲህ ካሳየኸው ካርሎስ ባሌባንም የማሳየት እድልህ ብቃቱን የማውጣት እድልህ አሪፍ ይሆናል። በዛ ላይ ፈልጎ ነው እየመጣ ያለው ተጫዋቹ ማንቸስተር ዩናይትድን ለማንቸስተር ዩናይትድ የመጫወት ፍላጎት አድሮበት እየመጣ ያለ ተጫዋች ነው። ስለዚህ ይሄ ብዙ ለውጦችን የሚያመጣ ሊሆን እንደሚችል አስባለሁና እኔ ኬሪየሩ ሪቫይቭ የሚያደርግ ይመስለኛል። ካርሎስ ባሌባ ኬሪየሩ በጥሩ መንገድ የሚመጣ ይመስለኛል። ከካሪካ አስተሳሰብ አንጻር ተጫዋቹ አዲስ ኢንቫይሮንመንት ነው የሚመጣው። በዛ ላይ የሚጫወተው ለማንቸስተር ዩናይትድ ነው። ብዙ ኤክስፔክት እንደሚደረግበት ያውቃል። ራሱን ማሻሻል ራሱን ማሳደግ እንዳለበት ያውቃል ካርሎስ ባሌባ። በዛ ላይ ሲስተም በብራይተን ያልተመቸው ሲስተም በማንቸስተር ዩናይትድ እጁ ላይ በሚፈልገው አይነት መንገድ እሱ ለመጫወት በሚፈልገው ዲዘርቢ የሚጫወቱበት መንገድና ካሪክ የሚጫወቱበት መንገድን አርማዎቻችን ቪዲዮቻቸው ነው ብዙ የሚለያዩ አይደሉም። ዲዘርቢ በብራይተን እያሉ
አሁን ካሪክ በማንቸስተር ዩናይትድ የሚተገብሯቸው ልዩነት ያላቸው አሉ። የፋቢያን ሂርዘርና የካሪክ ግን ይለያያሉ። ቅድም እንዳልኩት ሚድፊልደሮቹ የሚሰጧቸው ጥቅም ባሌባ እንዳልኩት ሰንጣይ ኳሶችን እነዛ እዛው ተቀባብለው ምናምን የሚወጡ አይነትና ሞር ሚድፊልደሩ ላይ ያላቸው ነገር ይሄ ቲፒካል የሆነ 6 ቁጥርን የመጠቀም ሳይሆን ሞቢሊቲያቸው ከፍ ያሉ ተጫዋቾችን 6 ቁጥር ላይ የመጠቀም ነገር እንመለከታለንና ግራም ቀኝም ወስደው ማንቸስተር ዩናይትድ በዚህ ዝውውር የሚጠቀም ይመስለኛል። ግን ባሌባ ቢያመልጠው ግን ቹዋሚኒንም ላያገኝ ይችላል፣ ካማቪንጋንም ላያገኝ ይችላል፣ ባሮቹን ሊያጨበጭብ ይችላል። ውሳናቸው የወሰኑ ከዚህ አንጻር ይመስለኛል። ሁለተኛ የመጨረሻ የወራጅነት ጨዋታቸው ከኤሲ ሚላን ጋር ያደረጉት የወራጅነት ጨዋታ ክለቡ አሁንም ሲሪየስ 6 ቁጥር እንደሚያስፈልገው ስለገባቸው አሁን ካሉት አማራጮች ባሌባ የተሻለ ነው። ከገንዘብም አንጻር አዳም ዋርተን ብትል 100 ነው፣ አሌክስ ስኮት ብትል 100 ነው የምትጠይቀው። ቹዋሚኒ ብትል ከ100 በታች አይጠይቁም። በዛ አይነት መንገድ የተወሰነ ይመስለኛል። ግርቤ የተወሰነ ሀሳብ ለመጨመር ያክል የካርሎስ ባሌባ የዝውውር ሂደት ጋር በተገናኘ ማንቸስተር ዩናይትድ ያስቀመጠው እቅድን ለማሳካት ከሚደረግ እንቅስቃሴ ጋር በተገናኘ የተፈጠረ የአማካኝ ክፍል ሂደት ያመጣው ውጤት ነው ብዬ ነው የማስበው። ምን ለማለት ፈልጌ ነው? ማንቸስተር ዩናይትድ 150 ሚሊዮን ፓውንድ 3 ሚድፊልደሮችን ለማዛወር ፕላን አድርጎ ነው መጀመሪያ ያስቀመጠው ማለት ትልቁ መነሻው እሱ ነው። 150 ሚሊዮን ፓውንድ ለ3 አማካኝ ተጫዋች። ምክንያቱም ካዝሚሮ ወደ ሜጀር ሊግ ሶከር ወደ ኢንተር ሚያሚ አምርቷል። ወሳኝ ተጫዋች በሆነበት ሰዓት ነው ወደ ሜጀር ሊግ ሶከር ያመራው። አንድ በሁለተኝነት ደረጃ ስንመለከተው ደግሞ የማኑኤል ኡጋርቴ ጉዳይ ከዩራጓይ ብሔራዊ ቡድን ጋር ያጋጠመውን ጉዳት ተመልክተናል እና ጉዳቱ አሳሳቢ ስለሆነ የመመለስ እድሉ በጣም ረዥም ጊዜ ይፈልጋል። ጉዳቱ ኡጋርቴን መሸጥም ይፈልግ ነበር ማንቸስተር ዩናይትድ ሲጀመር ማለት ነው፣ ግን ይሄ ጉዳት ተከሰተበት። ስለዚህ ካዝሚሮ የለም፣ ኡጋርቴ የለም አማካኝ ቦታ ላይ። እነዚህ ተጫዋቾች ኢቭን በነበሩበት ሰዓት ላይ ራሱ ማንቸስተር ዩናይትዶች ክፍተት ነበረባቸው። ይህንን ክፍተት ይሞላልናል ብለው መጀመሪያ ማንቸስተር ዩናይትዶች አስበውት የነበረው ተጫዋች ኢሊዮት አንደርሰን ነው። ኢሊዮት አንደርሰን ደግሞ እንደምታስታውሱት 116 ሚሊዮን ፓውንድ በጀት በሙሉ አንድ ተጫዋች ላይ ሊያርፍ ነው። ከዛ 116 እነሱ ያስቀመጡት 150 ነው። ሌላ ሚድፊልደር የማግኘት እድል አላቸው ወይ? ነገሩን አጠበበባቸው። ማቲያስ ፈርናንዴዝ ላይ ጉልበታቸውን አሟጠው መጠቀም ጀመሩ ለማስፈረም ከዌስትሃም ዩናይትድ ከፍተኛ ትንቅንቅ አደረጉ። ነገር ግን ቶተናም ብዙ ያልተጠበቀ ገንዘብ ከፍሎ ወደ 80 ሚሊዮን ፓውንድ አካባቢ ከፍሎ ልጁን ወሰደው። ስለዚህ ሁለት ተጫዋቾችን በመጀመሪያው ረድፍ ላይ ያስቀመጣቸውን ሉዝ አድርጓል ዩናይትድ። ቀጥሎ ሲጠብቃቸው የነበሩት እነ ቹዋሚኒና ካማቪንጋ ነው። እንደውም ጆዜ ሞሪኖ መጡና ካማቪንጋ የቀጣዩ የእግር ኳስ ሂደቴ ላይ ጥሩ ፕሮግረስ ያየውበት ለእኔ ያጫወት የሚሆን ተጫዋች ነው አሉ። እንደገና ሮድሪን ፈልገውት ነበር። ሮድሪ ሐሳቡን ቀየረና ወደ ባርሴሎና እንደሚሄድ ወይም ባርሴሎናን መግባት እንደሚቀላቀል ከተናገረ በኋላ ቹዋሚኒን የግድ ማስቀመጥ ፈለገው ማለት ነው። ምክንያቱም የቪኒ ጁኒየር ኮንትራት ማራዘም አርሰናል ጋር ስሙ ተያይዞ በነበረበት ሰዓት ላይ ሮድሪንም እንዲያጡት አድርጓቸዋል። ወደ ባርሴሎና ሐሳቡ እንዲቀይር አድርጎ የባርሴሎና ንብረት ሆኗል ሮድሪ፣ የማንቸስተር ሲቲው ተጫዋች። ስለዚህ ቹዋሚኒም አይሄድም ማለት ነው፣ ሪያል ማድሪድ ቤት ይቆያል ማለት ነው። ገበያው ላይ ማን ያለው? ማንቸስተር ዩናይትድ 3 ተጫዋቾች። በዚህ መሃል ላይ ማንን አስፈረሙ? ዮሪ ቴሌማንስን አስፈረሙ። ስንት ብር? 35 ሚሊዮን ፓውንድ። ቀጠሉና ማንን አስፈረሙ? አንድሬ ሳንቶስን። ያው ኦርደሩ ሊለያይ ይችላል፣ ቀድሞ የመጣውና የዘገየው ማለት ነው። ግን እነዚህም 2 ተጫዋቾች በስንት ብር ነው ያስፈረሙት? ሳንቶስን በ50 ሚሊዮን ፓውንድ። 50 ላይ የሚቀራቸውን ብር ስንመለከተው ያ ብር ማስፈረም የሚችለው ኦልሞስት 65 ሚሊዮን ፓውንድ ማለት ነው። ማስፈረም የሚችለው 65 ሚሊዮን ፓውንድ ባሌባ ላይ ሆኖ ተገኘ ማለት ነው። ለዛ ነው 65 ከ60 እስከ 65 ሚሊዮን ፓውንድ ይዘው የሄዱትም ለዛ ነው። 150 ሚድፊልድ ለማስፈረም 3 አማካኝ ተጫዋቾችን ሚድፊልደሮችን ለማስፈረም 150 ሚሊዮን ፓውንድ ፕላን ስላደረጉ ነው። 85ቱን ጨርሰዋል በአንድሬ ሳንቶስ እና በዮሪ ቴሌማንስ ዝውውር እንደውም በጣም እድለኛ ናቸው ዮሪ ቴሌማንስን በዛ ብር ማግኘታቸው ማለት ነው። በ35 ሚሊዮን ፓውንድ ልክ አርሰናል ክርስቶስ ዞሊስን በ34 እንዳገኘው ዮሪ ቴሌማንስን በ35 ማንቸስተር ዩናይትድ ማግኘት በራሱ አሪፍ ነው። ሊጉን የሚያውቀው ሊጉ ላይ የለመደ በሊጉ ውስጥ
በአስቶን ቪላ በሌስተር ሲቲ ብዙ ነገር ከአስቶን ቪላ ጋር ዋንጫ ማሳካት የቻለ የዩሮፓ ሊግ ከሌስተር ሲቲ ጋር ሻምፒዮን የሆነ በፕሪሚየር ሊግ ልምድ ያለው የዋንጫም ልምድ የማሸነፍም ስነ ልቦናው ጠንካራ የሆነ ተጫዋች በ35 ሚሊዮን ፓውንድ ማግኘታቸው ትልቅ ክለቡ እድለኛ ነው። ዘመን 2024-25 በጣም አሪፍ የነበረበት ሰዓት ነው። ካርሎስ ባሌባ ዩናይትድ መቀላቀል ፈልጋለሁ አለ። እዚህ ጋር ብራይተን መሸጥ አልፈለገም። ስለዚህ ዋጋውን አናረው በዛ ሰዓት ማለት እንዳሁኑ ቢሆን 100 ሚሊዮን ፓውንድ ምንም ማለት ላይሆን ይችላል። 116 ኤሌት አንደርሰን 117 ሞርጋን ሮጀርስ ብር ስለወጣ ማለት በዛ ሰዓት ግን የዛሬ ዓመት የነበረውን 100 እና ከዛ በላይ ብር መጠየቅ ማለት ተጫዋቹን ላለመሸጥ ከመፈለግ ጋር የሚገናኝ ነው። ዩናይትዶች ገበያው ላይ እጃቸው ላይ ያለው ይሄ ብር 65 ሚሊዮን ፓውንድ ሊገዛላቸው የሚችለው ባሌባ ነው። ለምን? ባሌባ አሁን የቁርጭምጭሚት ጉዳት ላይ የሚገኝ ነው። በነገራችን ላይ ባሌባ ዩናይትድን ቢቀላቀልም ከ2 እስከ 3 ሳምንት ከሜዳ ይርቃል፣ አይጫወትም። 2 ወይም 3 ሳምንት ይፈጅበታል። ከዚህ በኋላ ከቁርጭምጭሚት ሌጋመንት ጉዳቱ አገግሞ ለመመለስ ከ2 እስከ 3 ሳምንት ይፈጅበታል። ስለዚህ ጉዳት ላይ ያለ ተጫዋች ነው። ከነ ጉዳት ነው የሚገዛው። ብር ይቀንሳል። ይሄን ያውቃል ዩናይትድ። እንደባለፈው ከ100 ሚሊዮን ፓውንድ በላይ ክፈል እንደማይባል ይታወቃል። ለዛ ነው አሁን የመጀመሪያውን ጥያቄ አድርጎ 60 ሚሊዮን ፓውንድ ይዞ ሄደው። ለዛ ነው እድሜው 22 ዓመቱ ነው። 60 ነው በነገራችን ላይ ይዞ ሄደው። ይስማማሉ ተብሎ የሚጠበቀው 65 ነው። ለዛ ነው ቅድም ከ60 እስከ 65 እያልን የገደብ ነው ማለት ነው። የመጀመሪያ ጥያቄው 60 ሚሊዮን ፓውንድ ነው። ስለዚህ 60ውን ያቀርብና ተደራድሮ አምሷን ለመጨመር ማለት ነው 65። ምክንያቱም ፕላን ካደረገው ላይ የቀረው ገንዘብ ማንቸስተር ዩናይትድ አማካኝ ቦታ ተጫዋች ለማስፈረም 65 ሚሊዮን ፓውንድ ነው። ስለዚህ ከነ ጉዳት ያለ ተጫዋች ነው። ልጁ ማንቸስተር ዩናይትድ መግባት ይፈልጋል። አቋሙ እንደባለፈው ዓመት አይደለም፣ 2024-25 አይደለም፣ ቀንሷል። እንዲቀንሱ አንደኛው ምክንያት የሆነው ደግሞ የተጫዋቹ ብዙ ጊዜ ብዙዎች አይፈልጉም። ሶፊ እንደምታስታውሰው እኔ እዚህ ክለብ መግባት እፈልጋለሁ የኛውን ክለብ አልፈልግም ብለው ተጫዋቾች መናገራቸው በራሱ አይፈልጉም። አሰልጣኞች በጣም ያኮርፋሉ እንደምንመለከተው ማለት ነው። ስለዚህ ያኔ ባሌባይን በተናገረበት ሰዓት ላይ ክለቡ ብራይተን ተጫዋቹን የብራይተን ንብረት አድርጎ ሲያስቀጥለው የመጀመሪያዎቹን ጊዜያቶች ታስታውስ ከሆነ ሶፊ ሆን ብሎም ይሁን ወይም ደግሞ ምን እንደሆነ አይተው አቋሙ ባንዴ ነው የወረደው። በብራይተን ቤት ውስጥ የማንቸስተር ዩናይትድ ዝውውር ካልተሳካ በኋላ ያ የምናቀው ባሌባ አቋሙ ወርዶ እንዲመጣ ተደረገ። ተደጋጋሚ ጨዋታዎችን ቤንች ላይ ያስቀመጡት አሰልጣኙ እቺን በመናገሩ ታስታውሳለህ ሶፊ። ኢንዞ ፈርናንዴስ ሪያል ማድሪድ ፈልጋለሁ በማለቱ ምክንያት 2 ጨዋታ በቀጥታ ሊያም ሮዚኒዮ እንዴት እንደቀጡት ማለት ነው። ያውም በወሳኝ ሰዓት ላይ ነጥብ በሚፈልጉበት ሰዓት ላይ ኢንዞን በሚፈልግበት ጨዋታ ላይ ሁሉ ማንቸስተር ሲቲ ጋር ነበር አንዱ ታስታውስ ከሆነ። አይወዱም አሰልጣኞች አንድ ተጫዋች ለነበረበት ክለብ ታማኝ መሆን አለበት ብሎ ነው እኔ እዚህ መግባት ፈልጋለሁ የሚሉ ሐሳቦች ተጫዋቹንም ኬሪየሩን እንቅፋት እንዲያጋጥመው ያደርጋል። ባሌባም ያጋጥመው ይሄ ነው። የልቡን በልቡ ይዞ መቀጠል ሲገባው ማንቸስተር ዩናይትድ መግባት ፈልጋለሁ ሲል ቤንች ላይ ዘፈዘፉት። ለተጫዋች ደግሞ ትልቁ ጠላት ተጫዋችን ተቀያሪ ቦታ ላይ ማስቀመጥ ነው። እነዚህን አጥንተው ያለውን ነባራዊ ሁኔታ አጥንተው ጉዳቱን አይተው 65 ሚሊዮን ፓውንድ ነው ካዝናቸው ላይ ያለው ማንን ሊገዛልን ይችላል ብለው ሄደው ባሌባ ላይ አሁን ዳርቷን ወርውረው መሃሉን ወግተዋታል። አስፈርመው ይዞ መምጣት ብቻ ነው የቀራቸው ዩናይትዶች። ስለዚህ ቀጣዩ ተጫዋች ካርሎስ ባሌባ ግን ባሌባ እንደመጣ ለዩናይትድ አይጫወትም። ከ2 እስከ 3 ሳምንት ከሜዳ ይርቃል ማለት ነው። ይሄ ነው አጠቃላይ ያለው ነገር ማለት ነው። በጣም አሪፍ። ማንቸስተር ዩናይትዳውያን እንግዲህ የካርሎስ ባሌባ ጉዳይ ከሞላ ጎደል ተገባዷል። እንኳን ደስ አላችሁ መባባል የሚችሉበት ሰዓት ላይ ደርሳችኋል። ግን ማንን ይገፋል ሶፊ? የባሌባ መምጣት አንድ ተጫዋች ይነካል። ያው የሳንቶስ ሚና ትንሽ ይወርዳል። አሁን እሱ ባይመጣ ሳንቶስ ብዙ ድል ሊያገኝ የሚችል ተጫዋች ነው። ሳንቶስና ኮቢ ሜይኖ ምናልባት ማይኖ አይነካ። ሳንቶስ እንደዛ ከሆነ ሳንቶስ ባሌባ ካለ ዮሪ ቴሌማንስ አለ፣ ብሩኖ ፈርናንዴዝ አለ ማለት። ስለዚህ ከነዚህ መካከል ቤንች ማንን እናርግ? ለምሳሌ ዮሪ ቴሌማንስ እኔ አረጋለሁ። ዮሪ ቴሌማንስና ሳንቶስን አረጋለሁ። ኮቢ ማይኖ፣ ባሌባና ብሩኖ ፈርናንዴዝን አጣምራለሁ። ስለዚህ አሁን ዮሪ ቴሌማንስን ገፋ ማለት ነው። አዎ የዮሪ ቴሌማንስ ብቻ የሆነ ተጫዋች ይገፋል ግዴታ። የመጫወት ዕድልን ይቀንሳል አንድ ተጫዋች። የሁለቱ ተጫዋቾች ሚና ባሌባ እስከሚመጣና ከመምጣቱ በፊት ያላቸው ሚና ይለያያል። አሁን ዮሪ ቴሌማንስና ሳንቶስ ባሌባ ከመምጣቱ በፊት ብዙ ድል ሊያገኙ የሚችሉ ተጫዋቾች ነበሩ። ብቻ ውድድርንም ጠላንም
የባሌባ መምጣት ግን የሆነ ተጫዋች ላይ ያለ መጫወት እድልን ያሰፋል እስካልተጎዱ ድረስ ማለት ነው። ኢዝሪ ኮንሳን ምንና ግርምሾ ታስታውስ ከሆነ ስናወራ ያንተን አላስታውስም፣ ግን እኔ ኮንሳ ለአርሰናል ካሉት አማራጮች ኮንሳ የተሻለው ነው። ቨርሳታይል ነው። ቨርሳታይል ነው። ለምን የአርሰናል ቀኝ መስመር አትተማመንበት፣ በቤን ዋይት እና በጁሪያን ቲምበር አትተማመንባቸው። ምክንያቱም ጉዳት የብቃት ጉዳይ ሳይሆን የጉዳት ጉዳይ። ኤግዛክትሊ እንደዚህ አይነት ነገር ቢገጥም ኢዝሪ ኮንሳን ቀኝ ላይ አምጥተህ ታጫውታለህ። አሁን ደግሞ ለወራት ያህል ረጅም ጊዜ ስለተጎዳ ሳሊባ ለሱ ፕሮፐር ምትክ ይሆናል። በኋላ ላይም ሳሊባ ከመጣ በኋላ ብዙ ስራ አይፈታም፣ ቦታ ታገኝለታለህ። ቀኙ ላይ መጫወት ይችላል። ቤን ዋይት ቢጎዳብህ፣ ጁሪያን ቲምበር ቢደክምብህ ምናምን ልትጠቀምበት የምትችል ተማመንበትም ኢቭን እንኳን በታቀደው ጊዜ ይመጣል እንኳን ብለህ ብታስብ ወደ ፊትነሱ እስኪመጣ ደግሞ ሌላ ተጨማሪ ጊዜ ይፈልጋል። ስለዚህ ያስፈልጋል፣ ጥራት ያለው ግዴታ ነው። ክርስቲያን ሙስኬራ እንደማይሆን አይተናል። ለዛ ይመስለኛል፣ ለዛ የገባቸው ይመስለኛል አርሰናሎች እና ትክክለኛ ሐሳብ ነው የኢዝሪ ኮንሳ። ኢዝሪ ኮንሳ ትክክለኛ ነው፣ ትክክለኛ ውሳኔ ነው። ምክንያቱም አንደኛ ሳሊባ ቢመጣ እንኳን በቀኝ ትጠቀመዋለህ፣ ልጁን ብዙ አይባክንብም። ሁለተኛ ተጫዋቹን በመሃል ተከላካይነትም ትጠቀምበታለህ እያሳረፍክ ሳሊባን እና ጋብሪኤል ምን ያህል እንደደከመው ባለፈው ዓመት አይተናል። ሳሊባ ቢመጣ እንኳን ታሳርፈዋለህ ቢያንስ የተወሰኑ ጨዋታዎች ላይ፣ ምክንያቱም ጉዳቱ ረፍት የሚፈልግ አይነት ነገር ነው። የወገብ ጉዳቱ አንድ ጨዋታ ተጫውቶ አንድ ጨዋታ ሊተኛብህ ይችላል፣ አንድ ጨዋታ ተጫውቶ አንድ ጨዋታ ላይ አልፎ ይችላል። ስለዚህ እንደዛ እየቀያየርክ አሁን ብሩኖ ጊማሬሽ ሲመጣ እኮ ሚዱ ላይ ጀስ የእግር ኳስ ጣዕሙን ከፍ ለማድረግ ያርሰናልን ብቻ አይደለም ያርሰናልን ምክንያት ሳሊባን ለማሳረፍ የሳሊባን ክፍተት ለመሙላት በሚል የሚመጣ ነውና የዚህ ተጫዋች መምጣት ደግሞ ብዙ ጥቅሞችን ይሰጣል ብዬ አስባለሁ። ግን የሳሊባ መምጣት ማነው የኢዝሪ ኮንሳ የሚመጣ ከሆነ አርሰናል ከሙስኬራና ከማሪ ሳልሞን አንዱን ቢያንስ በውሰት መስጠት አለበት ብዬ አምናለሁ። ግርሜ በጣም ይበዛል። ማሪ ሳልሞን በውሰት አንዳቸው በቃ ወይ ሙስኬራን ወይ ማሪ ሳልሞንን በውሰት ሰጥቶ ቢያጫውታቸው ለእነሱም እድል ያገኛሉ። አያገኙም ከእድል ግርሜ። አሁን አስበው የአርሰናል የተከላካይ መስመር በጣም ብዙ ማሪ ሳልሞን ነው ቤን ዋይት አንደር 21 ማጫወት አይሆንም። እሱ አሁን በቃ ከአንደር 20 አልፏል እኮ ልጁ ብቃት ገና እድሜውም ገና ስለሆነ 16 ዓመት ነው። ግን ወይ ውሰት መስጠት ወይ ሙስኬራ ብዙ ጊዜ ያጫውቷቸዋል በታዳጊው ቡድን ላይ ማለት ነው። ጥቅም የለውም። ልጁ አለፈ እኮ በቃ ያ እዛ ጋር የሚያደርገው ጨዋታ ያለ አይጠቅመውም። አሁን ልጁ ስላደገ ሃይ ሌቭል ላይ እየደረሰ ስለሆነ እዛ ኤክሰለንሲ ላይ ያሉ ኢሊት ላይ ያሉት እግር ኳስ ቡድኖች ላይ ቢጫወት የልጁን የእግር ኳስ እድገት ማምጣት ማሳደግ። ግን የአርሰናል ዲፌንስ መከላከያ ሚኒስትሩ ግን በጣም የሚገርም ነው። ቤን ዋይት፣ ጁሪያን ቲምበር፣ ኢዝሪ ኮንሳ፣ ሳሊባ፣ ጋብሪኤል ማጋሬሽ፣ ኢንካፔ፣ ካላፊዮሪ እነዚህ ሁሉ ተጫዋቾች ሙስኬራ፣ ማሪ ሳልሞን ሲጨምርበት አሁን ቢያንስ ከሁለት አንዱ መውጣት አለበት ብዬ አስባለሁ። ከሙስኬራና ከማሪ ሳልሞን ኢዝሪ ኮንሳ ከመጣ አውቶማቲካሊ ምክንያቱም ሳሊባ ይመጣል። ሳሊባን ማጫወት አይቀርም ጊዜው ይርዘም ይጠር እንጂ ሳሊባ በአብዛኛው ውድድር ዓመት ቆይታ ምናልባት ወደ ጥቅምት ወደ ዳር የሚመጣ ተጫዋች ነው ሳሊባ። ከዛ አንጻር ስንመለከተው ለአርሰናል አንድ ተጫዋች የግድ መውጣት አለበት ቢያስ ሽያጭ ሳይሆን ጀስ ውሰት ቢሆን አሪፍ ነው። በውሰት ቢሰጣቸው የልጆቹንም በደንብ ሊጫወቱ የሚችሉበት በየሳምንቱ መጫወት የሚችሉበት ሂደት ቢያገኙ ኦሎምፒክ ማርሴይ ላይ ሳሊባን ባሳደጉበት መንገድ እነ ሙስኬራም እኮ 21 ዓመቱ ነው ገና ነው። እነ ሙስኬራም ማሪ ሳልሞን እኔ እንደውም ግርምዬ ሙስኬራን ቢሰጠው ቢለቀው ባይ ነኝ በውሰት ክርስቲያን ሙስኬራን ጥሩ ልምድ እንዲያገኝ። ማሪ ሳልሞን ቢቆይም አሁን እዚህ ዋናው ነገር ማሪ ሳልሞን እየተማረ መሄድ ነው። ሙስኬራ ግን ከእድሜው አንጻር አሁን ሃይ ሌቭል ላይ መድረስ አለበት። በጣም ይሄ እርጋታው ምናምን መጨመር አለበት፣ ኳሊቲውን ማሳደግ አለበት። ያንን ለማድረግ የውሰት ውል የሚያስፈልገው ለሙስኬራ ይመስለኛል። ማሪ ሳልሞን ከሙስኬራ ይሻላል። ማሪ ሳልሞን ከተመለከትነው አንፃር ማሪ ሳልሞን ከሙስኬራ በደንብ ይሻላል። ታክሎቹ በቀደም ግን ጥሩ ነበር ከሲቲ ጋር ሙስኬራ ብሩኖ ጊማሬሽ ሸፍኖላቸው ኤግዛክትሊ ብሩኖ ጊማሬሽ ሽፋን አንዱ ቫልዩ ያለው ይመስለኛል። እሺ እዚሁ ጋር አያይዘን አርሰናል ኦልሞስት ተከላካይ ክፍሉ እንደ ብረት እንደ አለት የማይናወጥ ሆኗል። አሁን እንደምንመለከተው ከሆነ ዴብዙ በጣም የሌለ ከፍተኛ ነው። ጥራት ያላቸው ተከላካዮች አሉት። ኢቭን በየሁለት ሳምንቱ ሮቴሽን እያደረገ እንኳን ተከላካይ ክፍል ቢያጫውተው ያን ያህል የሚያሰጋ ተከላካይ ክፍል የለውም። አስጊ አይደለም፣ አስተማማኝ ነው ዲፌንስ ላይ ያለው ሁኔታ ማለት ነው። ሌላ ስማቸው የተያያዘ አለ። ኬናን ይልዲዝ አንድ፣ ቪክተር ኦሲሚን ሁለት። በተለይ በዋናነት እነዚህ ሁለት ተጫዋቾች ከአርሰናል ጋር ስማቸው እየተያያዘ ነው። ያለበትን ደረጃ
ብንቃኘው ደስ ይለኛል። ኬናን ይልዲዝ የመጀመሪያው ጉዳይ እርሳችሁም ላይ ያለ ተጫዋች ስለሆነ ኬናን ይልዲዝ አርሰናል ወስኗል ተጫዋቹን ለማስፈረም አይደለም። የመጀመሪያው ስቴፕ መወሰን ነው። ማንቸስተር ዩናይትድ ባሌባ ላይ እኮ እስካሁን የቆየበት ምክንያት ስላልወሰነ ነው እንጂ ቅድም እንዳልነው ልክ የውድድር አመቱ የዝውውር መስኮት እንደተከፈተ ሰኔ ላይ ተጫዋቹን መጨረስ ይችል ነበር። ግን ሌሎች አማራጮችን ልይ ብሎ ከማሰብ ነው እና መወሰን ነው። የመጀመሪያው የዝውውር ሂደት የመጀመሪያው ስራ መወሰን ነው፣ ተጫዋችን መምረጥ። እንደሚታወቀው ደግሞ አሰልጣኝ ማነው የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የሚታወቁት ለአንድ ቦታ ያስገባሉ 4-5 ተጫዋቾች። እነዚህን ተጫዋቾች ያስገቡና ከዛ ከገንዘብ ከብቃት ከቡድኑ ስታይል ጋር ከሲስተማቸው ጋር የሚሄዱትን መጨረሻ ላይ ወስኗል። ከሁሉም ጋር ይደራደራል እኮ አርሰናል ከአምስት ለአንድ ቦታ ከ4-5 ተጫዋች ጋር ይደራደራል። ግን ማን እንደሚፈልግ በውስጣቸው ያውቁታል። ለነሱ ግን አይነግሯቸውም ማን እንደሚፈልጉ። ያን የሚያደርጉበት ምክንያት ምንድነው? አማራጫቸውን ለማስፋት የተሻለ ጥራት ያለው ፊርማ ለማከናወን ከማሰብ አንፃር እንግዲህ ቪኒሲየስ ጁኒየር ሲጠራ ቆይቷል። ባርኮላ ምናምን ያልተጠራ የለም። ሞርጋን ሮጀርስ እና አርሰናል በእነዚህ ዝውውሮች ላይ ከቪኒሲየስ ጁኒየር ውጪ ሌሎቹ ላይ ወስኖ አልሄደም። ቪኒ ላይ ወስኖ ሄዶ ነበረ ማድሪድ ኮንትራቱን ስላራዘመው እንጂ ባያራዝሞ የሚጨርሰው ሂደት ሊኖር የሚችልበትን አጋጣሚ ሊኖር ይችል ነበር። ስለዚህ አሁን አርሰናል ግራ ቀኙን አየን። ራፋኤል ሊያኦ፣ ባርኮላ ተጫዋቾች እነ ፔድሮ ኔቶ ጠረጴዛው ላይ ቀርበውለታል። በመጨረሻ ግን ኬናን ይልዲዝ ላይ አርሰናል ወስኗል። አሁን አርሰናል ወስኗል። አርሰናል መወሰኑን ተከትሎ ከጁቬንቱስ ጋር ንግግር ያደርጋል። ተጫዋቹ ፍላጎት ካለው አሁን የተጫዋቹ ፍላጎት ነው እንግዲህ ትልቁ ነገር። እለቃለሁ ካለ ወደ አርሰናል መሄድ እፈልጋለሁ ካለ ይጠበቃል። አርቴታ ገብቶበታል። አርቴታ ራሳቸው 21 ዓመት በግላቸው በጣም ጥራቱ የልጁ የኳሊቲ ደረጃ ደግሞ ግርሞ ልጁ በጣም ይችላል ኳስ በጣም ያርሰናልን የግራ መስመር ሪሊ ማሳደግ የሚችል ጥሩ ተጫዋች ነው። ክርስቶዞሊስ አለ። ይልዲዝ ከመጣ አርሰናል ሙሉ ነው። በቃ ምንም የሚጎልበት ቡድን አይደለም የሚሆን። ስለዚህ በዛ ሂደት ውስጥ ያለ ነው። የይልዲዝ ጉዳይ ግን ትልቁ ነገር አርሰናል በቃ ቆራጥ ውሳኔ ወስኗል። ወንድ ልጅ ቆረጠ ብሎ ወስኗል። ወደ ኬናን ይልዲዝ ዝውውር መግባቱን የወሰነበት ሂደት እየተመለከትን የምንገኘው ከቪክቶር ኦሲሜን ጋር በተያያዘ ያሉት መረጃዎች ከሳውዲ ክለቦች 128 ሚሊዮን ፓውንድ ቀርቧል ለዚህ ተጫዋች ዝውውር። ለዚህ ተጫዋች ዝውውር 128 ሚሊዮን ፓውንድ ቀርቦ ከሳውዲ ክለቦች ውድቅ አድርጓል ጋላታሳራይ። ግን ጋላታሳራይ ውድቅ ያደረገበት ምክንያት ምንድነው? ተጫዋቹ ባለመፈለጉ ነው ወይስ ገንዘቡ ስላነሰ ነው የሚለው ነገር ጥያቄ የሚያስነሳ ሆኖ እየተመለከትነው ነው የምንገኘውና እድል አለ። የኦስሜን ከባድ ነው። አሁን ምናልባት ተጫዋቹን ተጭኖ ካልሄደ በቃ ልቀቁኝ ካላል እሱም ቢል ደግሞ አሁን ከሳውዲ 128 ሚሊዮን ፓውንድ ቀርቦለት እንግዲህ ክለቡ ካርሰናል ቢቀንስ 5-10 ቢቀንስ ነው በ110 ምናምን ነው እንግዲህ ተጫዋቹ ልታዘዋውረው የምችለውና ከዛ ሳምንት ተጫዋቹን ማን ነው የምታስወጣው ማን ነው የምትቀንሰው የሚለው ደግሞ ሌላ ራስ ሰጣት ነው ለሚካኤል አርቴታና ይሄኛው ዝውውር የቪክቶር ኦሲሜን እንደዘገየ ነው። የይልዲዝ ግን ትንሽ ማርሽ ቀይረዋል። አርሰናሎች ማርሽ ቀይረው እየተንቀሳቀሱ የሚገኙበት ሂደት አለ። የአርሰናል ደጋፊዎች በአርሰናል የዝውውር ጉዳይ ላይ በጣም ጥያቄ እያነሱ ነው የሚገኙት። ግን እኔ ጥያቄ መነሳት ያለበት አይመስለኝም። አርሰናል አንድሪያ ቤርታ ላይ ጥያቄ ማንሳት እብደት ይመስለኛል። ብሩኖ ጊማሬዥን ፈልቅቀው አምጥተውል ክርስቶዞሊስን የሚያክል ምርጥ ተጫዋች አምጥተውል ቅሬታ ማንሳት የለብም። ግን ብዙዎቹን ሶሻል ሚዲያ ላይ የውጮቹ ማለት ነው የምትመለከተው ምንድነው ተኝተናል፣ ግራ መስመሩ ምንድነው እያሰባችሁ ያላችሁት ማውራት ብቻ ነው ወይ የሚሉትን ሐሳቦች ሲያነሱ ነበር። አሁን እንግዲህ ዚሪ ኮንሳን እየጨረሱላቸው ይሄ ትንሽ መረጋጋት የሚያመጣ ይመስላል። የኬናን ይልዲዝ ዝውውር ግን ከሞላ ጎደል የሚቀር አይመስልም። በአርሰናል በኩል ኬናን ይልዲዝ ላይ ትኩረታቸውን ሙሉ በሙሉ በማድረግ ይህንን ተጫዋች ለማዛወር እየሰሩ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። እነዚህ ናቸው አፕዴቶቹ ቅርብዬ ከአርሰናል ጋር በተያያዘ። አሁን የወጣ መረጃ ደግሞ አለ። ሌላው ከዚህ ከአርሰናል ጋር በተያያዘ ኢታን ንዋኔሪ የመጀመሪያው ተጫዋች በውሰቱል ከትራንስፈር ዴድላይኑ በፊት ወይም ከዝውውር መስኮቱ ከማብቃቱ በፊት በውሰቱል አርሰናል በቋሚነት መሸጥ አይፈልግም ኢታን ንዋኔሪን 19 ዓመቱ ነው አሁን እና ይህንን ተጫዋች በውሰቱል ለሌላ ክለብ እንደሚሰጥ ግን ማረጋገጫ ሰጥቷል። እና ኢታን ንዋኔሪ በውሰቱል ከአርሰናል የሚወጣ ይሆናል። በቋሚነት ግን አርሰናል ኢታን ንዋኔሪን መሸጥ እንደማይፈልግ ገልጿል። ሌላው የመጨረሻው ጉዳያችን እንግዲህ ጀማል ሙሲያላ ሰሞነኛ ነገሩ አሳሳቢ ሆኗል። በጣም የሚያሳዝን ነው። በጣም
በጣም ትልቅ ጥያቄ ሳይባሪ ትናንት አሁን ኢስማኤል ሳይባሪ ሄዶ እንደዚህ ሲጎትተው በጣም ያሳዝናል። ከባድ ነው በጣም ግርምዬ። ሁለቴ በስንት ቀን ልዩነት ነው? በአራት ቀን ልዩነት እየወደቀ ነውና ግን እንትን አይደለም አለ በሰጠው መግለጫ ሲሪየስ አይደለም፣ በሕክምና የሚስተካከል ነገር እንደሆነ የሕክምና ባለሙያዎች ገልጾልኛል። ሰው እግር ኳስ መጫወቴን እቀጥላለሁ ብሏል። ሙሲያላ ደግሞ እየተንቀጠቀጠ ነው የሚወድቀው። አይተው ብዙ ጊዜ ዝልፍልፍ ማለት ነው እየተንቀጠቀጠ ጀምር እጁ እየተንቀጠቀጠ ኒውሮሎጂካል ነው ያለው። ቅድም ብሎሽ ነው እንደገለጽከው ኒውሮሎጂካል ዲስፋንክሽን ብሎታል። ከዛ ጋር የተያዘ እንደሆነ እየተጠቀሰ ነው የሚገኝ። ግን አስደንጋጭ ነው፣ አሳሳቢም ነው። ተጫዋቹ በየጨዋታው የሚወድቅበት ወይ ለምን የተወሰነ ጊዜ ረፍት ቢሰጡት የተሻለ ይመስለኛል። ግርምዬ ሙሉ በሙሉ ወደ ጤንነቱ እስኪመለስ ድረስና አሳሳቢ ነው የጀማል ሙሲያላ የጉዳት ጉዳይ። እንዳልከው ሶፊ ኒውሮሎጂካል ዲስፋንክሽን በአማርኛው የነርቭ ስርዓት መዛባት ማለት ነው። የነርቭ ስርዓት ችግር ሲያጋጥም ነው እንደዚህ አይነት ነገሮች የሚኖሩት። በተለይ በአንጎል ብሬን በምንለው በአከርካሪ ስፓይናል ኮርድ ላይ ወይም በነርቮች መደበኛ ስራ ሲዛባ የሚፈጠር ነው እና የእጅ ወይም የእግር ድካም ሊኖር ይችላል። መደንዘዝ ወይም አንድ ነገር ለማከናወን መቸገር፣ የሰውነት ሚዛን መዛባት፣ ባላንስን ማጣት፣ መንቀጥቀጥ፣ የንግግር ችግር ወይም አፍ መቆላለፍ፣ መንተባተብ፣ የማስታወስ ወይም የመረዳት ችግር ያጋጥማል። የማየት ችግር ያጋጥማል እና የዲዚነስ የማዞር ነገር እና እነዚህ ሁሉ የሚያጋጥም ነውና እንደው እንዳጠቃላይ ነው እንጂ ሳይንሱ እንደሚለው ከሆነ ያው ሐኪሞች በደንብ ያውቁታል። ኒውሮሎጂካል ዲስፋንክሽን ብቻውን የተወሰነ የበሽታ ስም አይደለም፣ ወይም ደግሞ የበሽታ አይነት አይደለም። መለየት ያስፈልጋል። የነርቭ ስርዓት ችግር ነው፣ ግን የቱ ጋር የሚለውን ነገር ማወቅ የሚያስፈልግ በምርመራ የነርቭ ስርዓት ችግር መኖሩን የሚገልጽ አጠቃላይ ቃል ነው እና ጀማል ሙሲያላ በ4 ቀን ውስጥ 2 ጊዜ ሜዳ ላይ ወደቀ። እንግዲህ በቀጣይ ደግሞ የነጥብ ጨዋታ ምን ሊፈጠር ይችላል እና ጀማል ሙሲያላ እንደ ዴንማርካዊው እንዳይሆን ነው። እንደ ዴንማርካዊው ኤሪክሰን አክቹዋሊ የልብ ኬዝ ነው፣ ግን ሙሲያላ የኒውሮሎጂካል ዲስፋንክሽን ነው፣ የነርቭ ስርዓት ችግር መዛባት ማለት ነው። በጣም አሪፍ አድማጮቻችን፣ እንግዲህ በዛሬው ፕሮግራማችን ላይ ያው በዚህ በልክ አየር ላይ የገባን የነበሩ መረጃዎችን ነው በአብዛኛው የነገርናችሁ። ጋር ሰበር ስለሆነ ካርሎስ ባሌባር ማንቸስተር ዩናይትድ ሰፊ ሰዓት ሰጥተን የተነተነው ነው የሀሳቡን የሰጠነበት ነው። ኢዝሪ ኮንሳ ወደ አርሰናል ሌላኛው ጉዳይ ሆኖ የገለጽናቸውና ሁለቱ ዝውውሮች ከሞላ ጎደል የተገባደዱ ናቸው። ሲቲ ደግሞ አሌክስ ስኮትን ለመጨረስ መቃረቡንም መግቢያችን ላይ መዘገባችን ይታወሳል። አብራችሁ ለነበራችሁ ሁሉ ከልብ እናመሰግናለን።